መንግስት ከለውጡ ማግስት ጀምሮ ችግሮችን በሰላም ለመፍታት ያለውን ጽኑ አቋም በተግባር ማሳየቱን የሰላም ሚኒስትር መሐመድ ኢድሪስ ገለጹ። ሚኒስትሩ በሰላም ግንባታና በብሔራዊ መግባባት ስራዎች ላይ ማብራሪያ ሰጥተዋል። መንግስት ከለውጡ በፊት የነበሩ የፖለቲካ ስብራቶችን ለመጠገን የትኛውም ፖለቲካዊ ችግር በውይይት መፈታት እንዳለበት ግልጽ አቋም በመያዝ በርካታ እርምጃዎችን መውሰዱን አስረድተዋል። በዚህም ኢትዮጵያን ለውስብስብ ችግር የዳረጉ ኋላ ቀር የፖለቲካ ልምምዶችና ነጠላ ትርክቶችን የማድረቅ ስራም በስፋት ማከናወኑን ነው የተናገሩት። የፖለቲካ ዓላማቸውን በኃይል ለማሳካት ታጥቀው የሚንቀሳቀሱ አካላት ፍላጎታቸውን ወደ ጠረጴዛ ውይይት እንዲያመጡ ሁልጊዜ ለሰላም በሩን ክፍት በማድረግ ብዙ ርቀት መጓዙን አንስተዋል። በዚህም በርካታ የታጠቁ አካላት ከኃይል አማራጭና ከግጭት ጉዳት እንጂ ጥቅም እንደሌለ በመገንዘብ የመንግስትን የሰላም ጥሪ ተቀብለው ለሰላምና ለልማት የበኩላቸውን እየተወጡ መሆናቸውን ተናግረዋል። መንግስት ዘላቂ ሰላምን በማስፈንና ህብረ ብሔራዊ አንድነትን በማጠናከር የሀገረ መንግስት ግንባታን እውን ለማድረግ አሰባሳቢ ትርክቶችን የማጠናከር ስራዎችን እያከናወነ ነው ብለዋል። ችግሮችን በሰላም ለመፍታት ያለውን ጽኑ አቋም በተከታታይ በተግባር ማሳየቱን ገልጸው በቀጣይም አጠናክሮ እንደሚቀጥል አረጋግጠዋል። በመሆኑም የፖለቲካ ልሂቃን ሰላምን የሚያጸኑና አንድነትን የሚያጠናክሩ ሀሳቦችን በማፍለቅ ሚናቸው እንዲወጡ ጠይቀዋል። የበለጸገች ሀገርን ለመገንባት የሁሉም ዜጋ ተሳትፎና ርብርብ እንደሚያስፈልግም ነው ያነሱት። በሌላ በኩል ሰላም ሚኒስቴር በወሰን ተሻጋሪ የበጎ ፍቃድ አገልግሎት ወጣቶችን በማሰልጠን ብሔራዊ መግባባት የሚፈጥሩና አብሮነትን የሚያጠናክሩ ባህሎች እንዲጎለብቱ እየሰራ መሆኑንም ተናግረዋል። በዚህም በ12 ዙሮች ከ70 ሺህ በላይ ወጣቶችን በማሰልጠን የህዝቦችን ተጠቃሚነትና አንድነት የሚያጎለብቱ ስራዎች መከናወናቸውን ጠቁመዋል።